የማንጸልይ ከሆነ የምናጣቸው ነገሮች አንደኛው ምንድነው? በሰው የሆነ ነገር ስፒሪቹዋል የሆነ ኮኔክሽናችንን ባለመጸለያችን ምክንያት እናጣለን። ምክንያቱም ስንጸልይ ትልቁ ነገር ከእግዚአብሔር ጋር ወይንም ከመንፈስ ቅዱስ ጋር ኮሚኒኬት የምናደርግበት ነገር ስለሆነ የማንጸልይ ከሆነ ይሄንን ኮኔክሽናችንን እናጣለን ማለት ነው። ሁለተኛው ደግሞ በህይወታችን ለመወሰን ይከብደናል። ምክንያቱም የሆነ ነገር በህይወታችን ላይ ለመወሰን ዊዝደም ያስፈልጋል ወይንም ደግሞ ጥበብ። እሱ ምንድነው? ከእግዚአብሔር የምናገኘው በመጸለይ ውስጥ የምናገኘው የሆነ ነገር ላይ ዲሲሽን እንድንወስን የሚረዳን በጸሎት ውስጥ የምናገኘው ከእግዚአብሔር ጋር በመነጋገር የምናገኘው ነገር ስለሆነ እሱ ምንድነው? ዊዝደም ከሌለን ደግሞ ለምንወስነው ነገር ከባድ ይሆንብናል ማለት ነው። ሶስተኛው ደግሞ ምንድነው? ጭንቀታችን ወይንም ደግሞ ስትረሳችን ይጨምራል። ኢንክሪዝ ያደርጋል ስትረሳችን ማለት ነው። ምንድነው? እሱ ከእግዚአብሔር ጋር ህብረት ከሌለን ማንጸልይ ከሆነ ኮሚኒኬት ማናረግ ከሆነ በራሳችን የሆነ ነገር ልናደርግ ነው ማለት ነው። በራሳችን የሆነ ነገር ስናደርግ ደግሞ ይከብደናል። ምክንያቱም አንችለው። ለዛ ፉል ኦፍ ስትረስ ወይንም ደግሞ ብዙ ጭንቀት ይሆናል። ምክንያቱም ፍርሃት ወደኛ ውስጥ ይመጣል፣ ጭንቀት ወደኛ ውስጥ ይመጣል። እነዚህ ነገሮች የማንጸልይ ጸሎት የማንጸልይ ከሆነ የሚያጋጥሙን ወይንም የምናጣቸው ነገሮች ናቸው። አራተኛው ምንድነው? መንፈሳዊ ነገሮቻችንን ለማሳደግ ያለንን እድል እናጣለን። ይሄ ስፒሪቹዋል ግሮዝ ለማድረግ እና መንፈሳዊ ነገራችንን ለማሳደግ የምናገኘውን ኦፖርቹኒቲ እናጣለን። ምክንያቱም የማንጸልይ ከሆነ ወደ እግዚአብሔር ማንቀርብ ከሆነ መንፈሳዊ መጽሐፍ ቅዱስን የማናነብ ከሆነ መንፈሳዊ ነገራችን ሊያድግ አይችልም። በዛው ነው የምንኖር። ዝም ብለን ዓለማዊ ወይንም ደግሞ ጌታን እንዳላወቀ ሰው እንደ አሕዛብ አይነት ህይወት ነው የምንኖረው። ምክንያቱም አንጸልይም፣ የእግዚአብሔርን ቃል አናንም። ስለዚህ ሰሳችን ወይንም መንፈሳዊ ነገራችን ግሮዝ አያድግም ማለት ነው። እና እነዚህ ነገሮች ቻሌንጆች ያደርጉናል በህይወታችን ላይ። ስለዚህ አሁን ዛሬ ላስተላልፍ የፈለኩት ወይንም አሁን ልነግራችሁ የፈለኩት ምንድነው? መጸለይ እንዳለብን በህይወታችን ላይ ጸሎት ማድረግ እንዳለብን። ያለ ጸሎት አንድ ክርስቲያን ምንም ነው፣ ባዶ ነው። ለዛ ወደ እግዚአብሔር እንመለስ፣ እንጸልይ፣ ከእግዚአብሔር ጋር ኮሚኒኬት እናደርግ። በዚህ ዓለም ላይ ብዙ አይነት ቻሌንጆች አሉ። ወደ እግዚአብሔር ካልቀረብን፣ ከእግዚአብሔር ዊዝደምን ካልተቀበልን፣ ከእግዚአብሔር ኃይልን አቅምን ካልተቀበልን በራሳችን ምንም ልናደርግ አንችልም። ለዛ ትርፉ ጭንቀትና ፍርሃት ነው የሚሆነው። ወደ እግዚአብሔር እንመለስ፣ ከእግዚአብሔር ጋር ህብረት እንፍጠር። መልካም ተባረኩልኝ።